በዚህ ቪዲዮ እንዴት መኪና ኦርደር ማድረግ እንደምንችል የምናይ ይሆናል። በመጀመሪያ ወደ ዌብሳይቱ በመሄድ የአካውንታችንን ኢሜል እዚህ ጋር እናስገባለን። በመቀጠልም ፓስወርድ ካስገባን በኋላ ሳይን ኢን እንለዋለን። ልክ እንደገባን ዳሽቦርድ ይመጣልናል። ስለዚህ እኛ መኪና ኦርደር ማድረግ ስለሆነ የምንፈልገው በግራ በኩል ኦርደር ቪክል የሚለው ውስጥ እንገባለን። እንደዚህ አይነት ስክሪን ይመጣልናል። መኪናችንን ኦርደር ለማድረግ ከላይ በኩል ኦርደር ቪክል የሚለውን እንነካለን። እዚህ ላይ አንዳንድ መረጃዎችን እናስገባለን። ኮንትራት ላይ ለስራ ያዘጋጀነውን ኮንትራት እንመርጣለን። ቬሂክል ታይፕ የሚለው ላይ በኮንትራቱ ላይ ያስገባናቸውን የመኪና አይነት እንመርጣለን። የኛ ኮንትራት ላይ ስቴሽን ዋገን ስለሆነ የፈለግነው እሱን እንመርጣለን። ቬሂክል ሞዴል የሚለው ላይ ደግሞ ማዘዝ የምንፈልገው መኪና ሞዴል እንመርጣለን። ትሪፕ ታይፕ የሚለው ምርጫ ላይ የጉዞውን አይነት እንመርጣለን። ዋን ዌይ በአንድ ጉዞ መሄጃ ወይም ራውንድ ትሪፕ ወይም ደርሶ መልስ ምርጫችንን እናስገባለን። ፍሮም ሎኬሽን ላይ የመኪናው መነሻ ቦታ እናስገባለን። መኪናው ከቱሉ ዲምቱ ከሆነ መነሳት ያለበት ቱሉ ዲምቱን ሲመጣልን እነካዋለን። ቱ ሎኬሽን ደግሞ የመኪናውን መዳረሻ ቦታ እናስገባለን። ከቱሉ ዲምቱ ተነስቶ ጀሞ አንድ እንዲሄድ ከሆነ የምንፈልገው ጀሞ አንድ ብለን ስንጽፍ የሚመጣልን እንመርጣለን። ዲዩሬሽን ፍሮም ላይ እቺን በመንካት የስራውን መጀመሪያ ቀን እናስገባለን። ዲዩሬሽን 2 ላይ የስራውን ማብቂያ ቀን እናስገባለን። በመቀጠልም ወደ አዲሽናል ኢንፎርሜሽን በመሄድ ፕራይስ ታይፕ ጋር ፕራይስ ፐር ዴይ የሚል ምርጫ በራሱ መርጦ እናገኛለን። ይህም ማለት የምንከፍለው ሂሳብ በቀን እንደሚታሰብ ነው የሚነግረን። አጠገቡ ደግሞ ዩኒት ፕራይስ ጋር በኮንትራታችን ላይ ያስገባነው በአንድ መኪና ስንት እንደምንከፍል ያሳየናል። ወደ ታች ስንወርድ ዲስታንስ ጋር ከመነሻው እስከ መዳረሻው ምን ያህል ኪሎ ሜትር እንደሆነ ያሳየናል። ሴሌክት ሩት የሚለው ስንት ኪሎ ሜትር በአማካይ ምን ያህል ሰዓት እንደሚፈጅና መንገዱን ይነግራቸዋል። እኛ በመረጥነው ላይ እዚህ ጋር እንደምታዩት አዲስ አዳማ ኤክስፕረስ ዌይ ነው የሚጠቀመው። በመቀጠልም ስራው ተጀምሮ እስኪያልቅ ምን ያህል ቀን እንደሚፈጅበት እዚህ ጋር ይነግረናል። ከሱ ወረድ ስንልም ሪኩዌስትድ ካር ላይ ምን ያህል መኪና እንደምንፈልግ እናስገባለን። ሁሉም ያስገባነው መረጃ ትክክል መሆኑን አይተን ካረጋገጥን በኋላ ክሬት ኦርደር የሚለውን በመንካት እንጨርሳለን። እዚህም ጋር ሰክሰስፉል የሚል ማረጋገጫ ይመጣልናል። ስታተስ የሚለው ላይ ፔንዲንግ ሲል አድሚን የኛን ኦርደር ዲስፓች እስኪያደርግልን እንጠብቃለን ማለት ነው።